በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእናታችን ለቅድስት ድንግል ማርያም በዓታ ለማርያም ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚከበሩ ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትሕትና ቃል እናሳስባለን። ከእመቤታችን ከቅድስት ድንግል ማርያም ረድኤቷን በረከቷን ተወልብን ታሳድርብን፣ አሜን። ከእመቤታችን ከቅድስት ድንግል ማርያም 33 በዓል መካከል የሚታሰበው የሚከበረው በዓል በዓታ ለማርያም በመባል ይታወቃል። ይህም ማለት ቃሉ የግዕዝ ሲሆን የእመቤታችን ወደ ቤተ መቅደስ የመግባቷን ዕለት የሚያዘክረን በዓል ነው። እመቤታችን ቅድስት ድንግል ማርያም ከእናቷ ከቅድስት ሐና ከአባቷ ከቅዱስ ኢያቄም ተወለደች። ልጅ በማጣት ምክንያት ለብዙ ጊዜ ቆይተዋል። በዚህ ቆይታቸው ፈቃደ እግዚአብሔርን በመጠባበቅ በደጅ ጥናት ነበር። በጊዜው መካንነት እንደ ነውር ተቆጥሮ ከማህበረሰቡ የሚያስገልል አንገት የሚያስደፋ በቤተ እግዚአብሔርም ከምዕመናን ተቀላቅለው አምልኮተ እግዚአብሔርን ለመፈጸም የኃጢአት ምልክት ነው ተብሎ የሚያሳፍር ቢሆንም ቅሉ በመካከላቸው ያለው ፍቅር ፈጽሞ አልቀነሰም። አንድንስ እንኳን ቀን እግዚአብሔርን አማረውት አያውቁም። በተስፋ የእግዚአብሔርን ሥራ ይጠባበቁ ነበር እንጂ ዕለት ተዕለት ልመናቸውም የምትሰጠን ልጅ መልሰን ላንተ እንሰጣለን ነበር። እግዚአብሔር አምላክም ከልብ የሆነ ልመናቸውን ስለታቸውን ሰምቶ ሊሰጣቸው። ይቺ ብላቴና የተሰጠችው ለጊዜው በደጅ ጥናት በልመና ለእናት ለአባቱ ይሁን እንጂ ፍጻሜው ግን ለአዳምና ለልጆቹ ለፍጥረት ዓለም መድኃኒቱና ተሰጠች። እመቤታችንም በነሐሴ 7 ቀን ተጸንሳ ግንቦት 1 ቀን ተወለደች። በዕብራውያን ልማድ ልጅ ጡት የሚጥለው በተወለደ ከ3 ዓመት በኋላ ነበርና እመቤታችንም በዚያች ልማድ እስከ 3 ዓመት በመላእክት መረጋጋትና ጥበቃ እንክብካቤ በእናት በአባቱ ቤት ቆይታለች። መዝሙረኛው ቅዱስ ዳዊት በመዝሙር 65 ከቁጥር 14 በመከራዬ ጊዜ በአፌ የተናገርኩት ከንፈሮችም ያሉትን ስለቴን ላንተ አፈጽማለሁ ብሎ እንደተናገረው ቅዱስ ኢያቄምና ቅድስት ሐና የተሳሉትን ስለታቸውን ለመፈጸም ከእግዚአብሔር ተቀብለው ሊሰጡ ወደ ቤተ መቅደስ ሄዱ። ከዚህ ቀደም በኦሪቱ ሳሙኤል ሐና እንዳደረገችው አይነት ልጇ ሳሙኤልን ከመውለዷ አስቀድሞ በመካንነት ከሁሉ አንሳ ተንቃ ትኖር ነበር። ለእግዚአብሔር ስለትን ተሳለች። ስለቷም ልጅ እንዲሰጣትና ልጇን በቤተ እግዚአብሔር ለመስጠት ነበር። በስለቷም መሰረት ልጇን ሳሙኤል ሰጥታለች። እነዚህም ክቡራን ለፀሐይ ጽድቅ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አያቱ ለመሆን የበቁ ቅዱስ ኢያቄምና ቅድስት ሐና የ3 ዓመት ልጃቸውን እመቤታችን ቅድስት ድንግል ማርያምን ሊቀ ካህኑ ዘካርያስ ዘንድ ደርሰው ተስለው የነበረውን ስለታቸውን ነግረውት ልጃቸውን አስረክበውታል። ካህኑ ዘካርያስ የምግቧ ነገር ቢጨንቀው ለእግዚአብሔር ቢያመለክቱት ከከበሩት ከሰማያውያን መላእክት አንዱ በሆነው በመልአኩ በቅዱስ ፋኑኤል አማካኝነት
እንድትመገብ ያዘጋጀ በመሆኑ ጽዋ ሰማያዊ ህብስተ ሰማያዊ ይዞ የመጣ የሚመግባት ሆኗል። ስለዚህ መልአክ ጸሐፊ ትእዛዝ ሄኖክ ሲመሰክርለት ከከበሩት ሊቃናተ መላእክት አራተኛውና የዘላለም ሕይወትን የሚወርሱ ሰዎች ተስፋ ሊሆን ንስሐ በሚገቡ ሰዎች ላይ የተሾመ መልአክ ነው። ይህ መልአክ ለጌታ እናት ለእመቤት መጋቢ ይሆን ዘንድ እግዚአብሔር ባወቀ በወደደ አዘጋጀው። ስለዚህም በቅንነት ሊያገለግላት ኖሯል። በዳዊት መዝሙር ወበስተ መላእክቲሁ በሉ ጓለ እመሕያው የመላእክትን እንጀራ ሰው በላ ተብሎ እንደተጻፈ በመልአኩ እጅ ከሰማይ ሰማያት የበሰለ ሰማያዊ ህብስትን ከሰማይ ሰማያት የተቀዳ ሰማያዊ ጽዋን እየተመገበች ኖሮች። ሰማያዊ ህብስትን ሰማያዊ ጽዋ መባሉ ግን በሰማያዊ መልክ እንጂ ስለተገኘው ከወደ ላይ የመጣና በግብረ አምላካዊ የተገኘ በሆኑ ነው። በኦሪቱ ሕዝበ እስራኤል ከሰማይ መና እየወረደላቸው ቢመገቡ ኑረዋል። እንዲሁም ነቢዩ ኤልያስ በመልአኩ እጅ ምግብን ተመግቦ እርሱ ኃይል ሆኖት 40 ቀን ሙሉ እንደጾመ መጽሐፍ ይናገራል። እመቤታችን ቅድስት ድንግል ማርያም መላእክት እያረጋጓት በመላእክት መጋቢነት ተጠብቃ በንጽሕና በቅድስና በቤተ መቅደስ ኖረች። እውነተኛዋ ታቦት እመቤታችን ታቦት ባለቤት ቤተ መቅደስ ገባች። የእመቤታችን ታቦትነቷ የዘላለም ነው። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆነው ዘንድ ወዷታልና እንዲህ ብሎ ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በዚህች አድራለሁ። ያች ታቦት ምሳሌነቷ ለአማናዊቷ ለእውነተኛዋ ታቦት ለእመቤታችን ቅድስት ድንግል ማርያም ነው። ፊተኛይቱ መቅደስ በውስጧ ቅድስት ለእመቤታችን ቅድስት ድንግል ማርያም ነው። ከዚያም ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረች። ቅድስት እመቤታችን ልቡናዋ ቅድስተ ቅዱሳን የሥጋዋ የነፍሷ ምሳሌ ያች ታቦት በውስጧ በወርቅ የተለበጠች የኪዳን ታቦት በእርሷም ውስጥ መና ያለባት የወርቅ መሶብ የበቀለች አሮን በትር የኪዳኑም ጸሎት ነበሩ። እንደዚህም እመቤታችን በውስጥ ባፋ በነፍስ በሥጋ ንጽሕት ናት። ወርቅና ጽሩይ እንደሆነ እርሷም ሁለንተናዋ ንጹሕ ናትና። እንዲሁም በውስጧ መና የተባለው ልጇን መድኃኒታችን በመልአኩ ብስራት በማኅፀኗ ይዛ የምትገኝ በመሆኗ እንዲሁም ያቺ የአሮን በትር ሳይተክሏት ውሃ ሳያጠጧት አበባ ፍርታ እንደተገኘች እርሷም ድንግል ሳላት ማኅተመ ድንግልናዋ ሳይፈታ መልአክን እንደምትወልድ ምሳሌ ነው። በዚህ ሁሉ ፈተናዋ ቤተ መቅደስ ለእመቤታችን ምሳሌዋ ናት። ማናዊቷ ታቦት እመቤታችን በምድር ባለች ቤተ መቅደስ እንደገባች ሆንም በሰማይ ባለች ቤተ መቅደስ መንግሥተ ሰማያት አለች፣ ለዘላለም ማደሪያው ናትና። በዚህችም ዕለት ቅዱስ ኪርያቆስ መታሰቢያው ነው። ሊቅነትን ከገዳማዊ ሕይወት የደረበው ቅዱስ ኪርያቆስ የቆሮንጦስ ሰው ሲሆን አበው ጡመ ቃል አንደበቱ የሚጣፍጥ ይሉታል። ገና በልጅነቱ ቤተ ክርስቲያን ውስጥ ሲያነብ ከአንደበቱ ማማር ከነገሩ መስመር የተነሳ ከጳጳሱ እስከ ሕዝቡ ድረስ ተደመው ያዳምጡት ነበር። በወጣትነቱ ጣዕመ ዓለምን ንቆ ከቆሮንጦስ ኢየሩሳሌም ገብቷል። ቀጥሎም ወደ ፍልስጤም ተጉዞ የታላቁ አባ ሮማኒዮስ ደቀ መዝሙር ሆኖ መንኩሷል። በገዳሙ ለበርካታ ዘመናትም ሲኖር እጅግ ብዙ ታምራትን ሰርቷል። በ381 ዓመተ ምህረት መቅዶኒዮስ አቡሊናሪዮስ ሰባሊዮስ በካዱ ጊዜም ለጉባኤው ወደ ቁስጥንጥንያ ከሄዱ ሊቃውንት አንዱ ይኸው ቅዱስ ኪርያቆስ ነው። ወደ ጉባኤው የሄዱትም ከታላቅ ሊቅና የኢየሩሳሌም ሊቀ ጳጳሳት ቅዱስ ቄርሎስ
መንፈሳዊ ጋር ነው። ሁለቱ እጅግ ወዳጆች ነበሩና በጉባኤው መነቃቃትን ረድተው ሃይማኖትን አጽንተው ሥርዓትን ሰርተው ተመልሰዋል። ቅዱስ ኪርያቆስም በተረፈ ዘመኑ በቅድስና ኑሮ በዚች ቀን አርፏል። መልአከ አበው የወዳጆቹን የቅድስና ምስጢር ለእኛም ይግለጽልን፣ በረከታቸውንም አትረፍርፎ ይስጠን፣ አሜን። በዚችም ዕለት ቅዱስ አምደ ሚካኤል መታሰቢያው ነው። የዚህ ቅዱስ ኢትዮጵያዊ ዜና ሕይወት ለሁላችንም ትልቅ ትምህርት ያለው ነው። በተለይም በምክንያት ከቅድስና ሕይወት እንዳንርቅ ያግዘናል ብዬም ተስፋ አደርጋለሁ። የቅዱስ ወላጆች ክላውዲዮስና ኤልሳቤጥ ሲባሉ በምድረ ሸዋ በበጎ ምጽዋታቸው የተመሰከረላቸው ነበሩ። ፈጣሪ ሰጥቷቸው ኅዳር 8 ቀን በበዓለ አርባዕቱ እንስሳ ወልደውታልና እንደ ሚካኤል የሚካኤል ምሰሶ ሲሉ ሰይመውታል። ገና በልጅነቱ ብዙዎችን ያስገርም የነበረው ቅዱሱ በ3 ዓመቱ ከቅዳሴ መልስ ጠፋቸው። ወላጆቹ እያለቀሱ በሁሉ ቦታ ፈለጉት፣ ነገር ግን ሊገኝ አልቻለም። በሦስተኛው ቀን የሞቱን መታሰቢያ ሊያደርጉ ካህናትና ምዕመናን ወደ ቤተ ክርስቲያን ሲገቡ ግን ባዩት ነገር ተገረሙ። ሕፃኑ አምደ ሚካኤል ከቤተ መቅደሱ መሃል ከታቦቱ በታች ካለው መንበር ከርሰ ሐመር ይሉታል ቁጭ ብሎ ይጫወታል። ያየ ሁሉ እጹብ እጹብ ሲልም አደነቀ። ምክንያቱም በተፈጥሮ ሥርዓት ሕፃን ልጅ ያለ ምግብ 3 ቀን መቆየት ስለማይችልና ሕፃኑ በዚያ የቅድስና ስፍራ ላይ ምንም ሳይጸዳዳ በመገኘቱ ነው። ብፁዕ አምደ ሚካኤል ሥርዓተ ቤተ ክርስቲያንን እየተማረ በጾምና በጸሎት አደገ። በ15ኛው ክፍለ ዘመን አጋማሽ ላይ ንጉሥ የነበረው ጻድቁ አጼ ዘርዓ ያዕቆብ ቅዱሱን የሰራዊት አለቃ ራስ ቢትወደድ ወይንም በዘመኑ አገላለጽ የጦር ሚኒስተር አድርጎ ሾሞ። መቼም እዚህ ቦታ ላይ ተቀምጦ መልካምን መስራት ልዩ ነገርን ይጠይቃል። በተለይ ደግሞ በዙሪያው የሚከበሩትን ተንኮለኞች ድል መንሳቱ ቀላል አልነበረም። ቅዱስ አምደ ሚካኤል ግን በዘመነ ሲመቱ እነዚህን ሰራ። በጠዋት ተነስቶ ነዳያንን ይሰበስብና ቁርስ፣ ምሳ ያበላቸዋል። ይህም ዕለት ተዕለት የማይቋረጥ በመሆኑ ሀብቱ አልቆዳ ሆነ። ከቀትር በኋላ ዘወትር ቆሞ ያስቀድስና ጠበል ተጠምቆ ይጠጣል። ማታ ብቻ እህልን ይቀምሳል። ሽፍታ ተነሳ ሲባል ወደ ዱር ወርዶ ጸልዮ ሽፍታውን አሳምኖት ይመጣል እንጂ አይጎደውም። ጦርነት ሲመጣ ክተት ሰራዊት ብሎ ይወርዳል፣ ግን ለምኖ ጸልዮ ታርቆ ይመጣል እንጂ ጥይት እንዲተኮስ አይፈቅድም ነበር። በዚህ መንገድ በሦስቱ ነገሥታት በዘርዓ ያዕቆብ በአምደ ማርያምና እስክንድር ዘመን ሁሉ አካባቢውን ሰላም አደረገው። ዓለምን ግን አመፀኛ ናትና በአፄ እስክንድር ዘመን በሐሰት ተከትሶ ስደት ተፈረደበትና ወደ በረሃ ተጋዘ። እዚያም ቅዱስ ሚካኤል ሰማያዊ መናን እየመገበው ሥጋ ወደሙን እያቀበለው ኖረ። ትንሽ ቆይቶ ግን የሞት ፍርድ ተፈርዶበት በንጉሡ አደባባይ ተገደለ። ለ30 ቀናትም በመቃብሩ ላይ የብርሃን ምሰሶ ወረደ። በዚህም ንጉሡ በእጅጉ ተጸጸተ። በረከቱ ከኛ ከመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር፣ አሜን። በዚህችም ዕለት አቡነ መድኃኒነ እግዚእ መታሰቢያው ነው። መዘንጋታቸው እጅግ ከሚያስቆጭ ኢትዮጵያውያን አባቶች ትልቁን ስፍራ እኒህ አባት ይወሰዳሉ። የማር ወለላን በሚያስንቅ ጣዕመ ሕይወታቸው ሀገራችን ያጣፈጡ ብርሃኑ ነው። ብዙ ቅዱሳንን የለኮሱ ታላቅ ጻድቅ ናቸው። በመድኃኒነ እግዚእ የተወለዱት በ13ኛው መቶ ክፍለ ዘመን አካባቢ ትግራይ አዲግራት ውስጥ ነው። ወላጆቻቸው ቀሲስ ሰንበትና ሂሩተ ማርያም ይባላሉ።
በደግነትም እጅግ የታወቁ እንደነበሩ ገድላቸው ይናገራል። መድኃኒነ እግዚእ ማለት ጌታ መድኃኒታችን ነው ማለት ነው። ብዙ ጊዜም ዘደብረ በንኮል ሞራደ ቃል እየተባሉ ይጠራሉ። ደብረ በንኮል ማለት ትግራይ ውስጥ የሚገኝና ጻድቁ በ14ኛው መቶ ክፍለ ዘመን ያነጹት ገዳም ነው። ሞራደ ቃል ደግሞ የቃል ምስጢር መውረጃ እንደማለት ነው። በቦታው ሱባዔ የያዘ ሰው ልክ እንደ ቅዱስ ያሬድ ምስጢር እንደሚገለጥለት የሚጠመቁም ስም ነው። ጻድቁ መድኃኒነ እግዚእ በልጅነታቸው ከሊቀ ካህን አባታቸውና ከሌሎች መምህራን ተምረው ምናኔን መርጠው ገዳም ገብተዋል። በጾም በጸሎትና በስግደት ተግተው ጸጋ እግዚአብሔር ሊሰጣቸው ወደ ደብረ በንኮል ሄደው ገዳም መሰረቱ። በኢትዮጵያ ቤተ ክርስቲያን ታሪክ መካከለኛው ዘመን በተለይ ከ13ኛው እስከ 15ኛው መቶ ክፍለ ዘመን ድረስ ያለው የብርሃን ዘመን ይባላል። ምክንያቱም ዘመኑ ክርስትና ያበበበት፣ መጻሕፍት የተደረሱበት፣ ስብከተ ወንጌል የተስፋፋበት፣ ገዳማዊ ሕይወት የመሰረተበት ወቅት በመሆኑ ለዚህ ትልቁ አስተዋጽኦ ደግሞ አቡነ ተክለ ሃይማኖት፣ አቡነ ኤዎስጣቴዎስ፣ አባ ሰላማ ካልዕ፣ አቡነ ያዕቆብ፣ ቅዱስ ዘርዓ ያዕቆብ፣ አቡነ ኢየሱስ ሞዐ ዘሐይቅ፣ አቡነ መድኃኒነ እግዚእን የመሰሉ አበው መነሳታቸው ነው። በተጨማሪም 12ቱ ንቡራነ እድ፣ 7ቱ ከዋክብት፣ 47ቱ ከዋክብት፣ 5ቱ ከዋክብት የሚባሉ አበው አስተዋጽኦም ልዩ ነበር። ከነዚህ መካከልም የ7ቱና የ47ቱ ከዋክብት አስተማሪ ከአበው ሦስቶቹን ሳሙኤሎች ዘዋልድባ፣ ዘጣሬጠና፣ ዘቆየጻ እና የሌሎቹም እልፍ አእላፍ ቅዱሳን አባት የሆኑት አባ መድኃኒነ እግዚእ የአንበሳውን ድርሻ ይወስዳሉ። ጻድቁ ቅዱሳኑን ሰብስበው አስተምረው አመንኩሰው መርቀው ሰደው ሀገራችንን እንዲያበሩ በማድረጋቸውና በኢየሱስ ሞዐ እርሳቸው ወላዲ አእላፍ ቅዱሳን ይባላሉ። ታላቁ ጻድቅና ሰባኪ ወንጌል አባ አብየ እግዚእም ጎንደር ውስጥ እንባብና ጅብ እንዳይጎዳ የገዘቱ አባት ናቸው። የእርሳቸው ደቀ መዝሙር ነበሩ ይባላል። ጻድቁ መድኃኒነ እግዚእ በተትረፈረፈ የቅድስና ሕይወታቸው ብዙ ታምራትን ሰርተዋል። አራዊትን ገዝተዋል። በአንበሳ ጀርባ ላይ ዕቃ ጭነዋል። ከረጅም የተጋድሎ ሕይወት በኋላም ኅዳር 3 ቀን አርፈዋል። ዕድሜያቸውም 180 ነው። መድኃኒነ እግዚእ አቡነ መስተጋድል ምንኩስናው ምዑዝ ከመኮን በመንፈሰ ጸጋ ክሉል እንዳለ ደራሲ። እስክንድርያ ሊቀ ጳጳሳት ከአቡነ ሚናስ ወደ አንጾኪያው ሊቀ ጳጳሳት ንጹሕ አባ ዮሐንስ ከተላከ መልእክት እኛስ በቀናች ሃይማኖት ጸንተን የተመሰገነ ልዩ ሦስት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እናምናለን። ሦስቱ አካላት አንድ መለኮት ናቸው። አንድ አገዛዝ፣ አንድ ኃይል፣ አንድ ፈቃድ፣ አንድ ሥልጣን፣ አንድ ሥራ፣ አንድ ሕልውና፣ አንድ አምላካዊ ባሕርይ ነው። ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ ሰዎች በጻፈው መልእክቱ በሰማይ ካለው በምድርም ካለው ፍጥረት የብዙ አማልክት ስም ስለሚጠሩ ከአንድ አምላክ በቀር ሌላ አምላክ የለም ብሎ እንዳስተማረን ሁሉ ከእርሱ ከተገኘ እኛም እርሱን ለማገልገል ከተፈጠር ከአንድ ከእግዚአብሔር አብ ሁሉ በእርሱ ሥልጣን ከተፈጠረ እኛም በእርሱ ሥልጣን ከተፈጠርን ከአንድ ከእመቤታችን ከኢየሱስ ክርስቶስ ሁሉ ከተፈጠረበት ከአንድ መንፈስ ቅዱስ በስተቀር ሌላ ፈጣሪ የለንም። በአካል ሦስት ንጹሕ ባሕርይ በመለኮት አንድ ነው። ያልተፈጠረ ነው። በአንዲት ክብር፣ በአንዲት መለኮት፣ በአንዲት አገዛዝ ሁሉን የፈጠረ ነው። አብ ወልድ መንፈስ ቅዱስ ተብሎ ይጠራል። ያለመቀላቀል በአካል ሦስት ሲሆኑ አንድ ብለን እናምንባቸዋለን። የመለኮት ባሕርይ የማይከፈል አንድ ነው።
ስሉስ ቅዱስ በሦስት አካላት አብ፣ ወልድ፣ መንፈስ ቅዱስ ተብለው ይጠራሉ። በመለኮት ባሕሪ ግን ከመከፈል ከመቆጠር ሁሉ የራቁ እንደሆኑ ይታወቃሉ። ባሕሪያቸው አንድ ሲሆን ጌትነት ባላቸው በአካላት ልዩ ናቸው። ምስጢራቸውም የማይመረመር ነው። ሥራቸው አንድ ነው። መለኮታቸው አንድ ነው። መንግሥታቸው አንድ ነው። አገዛዛቸው አንድ ነው። መቀላቀል መለወጥ የለባቸውምና አንድ አባት ስለሆነ አብን ወላዲ ብንለው፣ ወልድም ከአብ ተወለደ፣ መንፈስ ቅዱስም ከአብ ሰረጸ ቢባል የአካላት ስም አጠራራቸው ከንቱ አይደለም። አካላት ሦስት ስለሆኑ ንጹሕ ባሕሪ አይከፈልም። አካላት ሦስት ናቸው ስላል ባሕርያትም ሦስት ናቸው ብለን እንዳናስብ ባሕሪ ሁለት ሦስት አይባልምና እንደተናገሩን ጽኑ መለኮት ሳይከፈል ያለ ሕጸጽ በአካላት ፍጹም ናቸውና። ኮከብ ብሩህ ደገኛው ሳዊሮስ ሊቀ ጳጳሳት ስመ ክፉውን የቂሳርያውን ሰው አግማርያፍንስ ሲከራከረው በተናገረው በሁለተኛ ድርሳኑ በዚህ ነገር ምስክር ይሆነናል። በአንድ ክብር አንድ የሚሆኑ የሦስት አካላት መለኮት አንድ ነው። የሥላሴ ባሕሪ ሕጸጽ የለበትምና መለኮትም ሦስትን አንድ እንደሚያደርግ ይታወቃል። የሚታወቀውም በአብ በወልድ በመንፈስ ቅዱስ ነው። በመለኮት መብዛት ማነስ መለወጥ የለምና። አካላት ግን የአብ አካል ከወልድ አካል ከመንፈስ ቅዱስም አካል ልዩ ነው። የወልድ አካልም ከአብ አካል ከመንፈስ ቅዱስ አካል ልዩ ነው። የመንፈስ ቅዱስም አካል ከአብ አካል ከወልድ አካል ልዩ ነው። በመለኮት ግን እነርሱ ያለመለወጥ በአንዲት ክብር ከጥንት ያሉ ናቸው። አብ ጥንት የሌለው ነው፣ ከማንም አልተወለደም። ስለዚህም የባሕሪ አባት ይባላል። ወልድም ዓለም ሳይፈጠር ጥንት ሳይኖረው ከአብ ተወለደ፣ ብርሃንን ከእርሱ ሳይለይ ከሚያበራው ብርሃን እንዲገኝ። የማይመረመር ብርሃን እርሱ ከማይመረመር ብርሃን ተገኘ። መንፈስ ቅዱስም ጥንት ሳይኖረው ዓለም ሳይፈጠር ከአብ ተገኘ፣ እንደ ወልድ የተወለደ አይደለምና ከአብ ሰረጸ እንጂ። አሁንም ከነቢያት ከሐዋርያት በኋላ ከተነሱ ከአባቶቻችን እንደተማርን ስለ ምስጢረ ሥላሴ በአዋቂ ሰውነታችሁ ዘንድ ከብዙ በጥቂቱ ይህንን ተናገርን። እንዲሁም በአካል ሦስት በባሕሪ አንድ ብለን ምነን ከሦስትነቱ አካል የአንዱን አካል እግዚአብሔር ቃል ሰው መሆኑ ወደ መናገር እንመለሳለን። አበው እንዳስተማሩን እኛ በእኛ ዘንድ ያሉ ምዕመናንን ለመፈጸም እየተጋደልን እየሰራን ለተመሰገነ አባትነት የሃይማኖትን ነገር እናስረዳለን። በማስተዋልና በንጹሕ ልብ ሁሉ ጸንቶበት የሚኖር ከእግዚአብሔር አብ ባሕሪ ዘእምባሕሪ አካል ዘእምአካል የተወለደ ተቀዳሚ ተከታይ የሌለው ወልድ ዋሕድ ቀዳማዊ ቃል በይቅርታው ብዛት የሰውን ባሕሪ ቅል ልበል ባለ ጊዜ ከአብ ባሕሪ ሳይለይ ሳይለወጥ ልዩ ባሕሪውን ዝቅ አድርጎ ሰው እንደሆነ እናምናለን። ከመጽነስ አስቀድሞ ከመጸነስም በኋላ ድንግል ንጽሕት ጽሪት በምትሆን በማርያም ማኅፀን አደረ። ከአብርሃም ባሕሪ የተገኘ ፍጹም ዕውቀት ያላት የምታውቅ የምትናገር ነፍስ ያለችው የአዳምን ሥጋ በግብረ መንፈስ ቅዱስ ሊዋሃደው ድንግልና ካለው ባሕሪዋ ፈጠረ። ባሕሪያችንን ባሕሪ አድርጎ በአካል ተዋሕዶ እንዲህ ቃል ሥጋ ሆነ፣ በሥጋም ተወለደ። እናቱም በድንግልና ጸንታ ኖሮች፣ እናትነቷንም እናውቃለን። መልአክን እንደወለደች እናምናለን። የነሳውን ሥጋ ከመለኮት ባሕሪ አልነሳውምና የሥጋም ባሕሪም ወደ መለኮት ባሕሪም አልተለወጠም። እንደኛ ያለ ሰው ሆነ እንጂ ፈጥሮ የተዋሃደው ሥጋውንም ከንጽሕት ድንግል ባሕሪ ነስቶ መለየት በሌለበት በአካል በባሕሪ ተዋሕዶ ከመለኮት ጋር አንድ አደረገው። ሰውም ቢሆን ከባሕሪው አልተለወጠም። በተዋሕዶ አንድ በመሆኑ
በመለኮትና በትስብእት መካከል መቀላቀል መለወጥ የለም። በተዋሕዶ ጸንቶ ይኖራል እንጂ ከኃጢአት ብቻ በቀር ሥጋ እንደሚገባው እንደኛ ያለ ፍጹም ሰው ሆነ። ወደ ሁለት ባሕሪ፣ ወደ ሁለት አካል፣ ወደ ሁለት አምሳል አይከፈልም። ከተዋሕዶ በኋላ በሁለት ባሕርያት አይታወቅም። በኬልቄዶን የተሰበሰበ ዓለምን ያረኩስ ጉባኤ እንደተናገረ ታምራትን ላንዱ ሕማማትን ላንዱ ሰጥተን አንናገርም። ታምራትንም ሕማማትን አንድ ለእርሱ ሰጥተን እንናገራለን እንጂ። ጌታችን ፈጣሪያችን ኢየሱስ ክርስቶስ መቼም ሰው የሆነ አንድ አካል የተዋሃደ አንድ ባሕሪ ነው። አንድ አካል ያለው ሁለንተናው የወልድ ነው። ይኸውም ቃል ሥጋ ነፍስ ልቡናው ነው። አንድ ግብር ነው። ሊቃውንት በአንቀጸ ሥጋዌ አካልን የወልድ ሕላዌ ብቻ አድርገው ይናገራሉና እሱም ሦስቱን አካላት የሚያደርገው ሕላዌ አይደለም። ለዚህም እግዚአብሔር ቃል ሰው ሆነ፣ በዚህ ዓለም ታየ፣ የሰውነትን ሥራ ሠራ። ሰው በሆነ ጊዜም ነቢያት ስለ እርሱ የተናገሩት ሁሉ ተፈጸመ። ትንቢታች ሳይናገር ሰው ሆነ አይደለም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።